የመካከለኛው ምስራቅ ጦርነት ቅጥ ያጣ ሆኗል። ብዙዎችን ግራ አጋብቷል። ሀያላኑ ተስማሙ ሲባል አንዱ በአንዱ ላይ ጥቃት ሲሰነዝሩ እየታየ ነው። እጅግ ፈጣን በሆነ ሁኔታ የተለያዩ መግለጫዎች ይሰጣሉ። እርስ በእርስም የሚጋጩ መረጃዎች ይወጣሉ። ብቻ የዓለምን ጭንቀት ሊገላግል የቻለ አንዳች መፍትሄ ሊገኝ እንዳልቻለ ነው እየተነገረ የሚገኘው። በዚህ ዙሪያ አቬል ሚዲያ ትኩስና አዳዲስ መረጃዎችን ይዟል። ተከታተሉን። አሜሪካና ኢራን ወደ ስምምነት እንዲመጡ ለማድረግ እየተካሄደ ያለው ጥረት የመጨረሻ ምዕራፍ ላይ መድረሱን ብዙ ሚዲያዎች ሲዘግቡት ተደጋጋሚና ፈጣን መረጃዎች ሲወጡበት ቆይተዋል። በቅርብ ሰዓታት ከሁለቱም ወገኖች የምስራች እንደሚሰማ ዓለም በመጠባበቅ ላይ ይገኛልም ተብሏል። የዚህ ድርድር ሂደት በቀጥታ እየተመራ ያለው በፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር መሆኑም ተገልጿል። ፕሬዚደንት ትራምፕ የፓኪስታን ጠቅላይ ሚኒስትር ያቀረቡትን የተኩስ አቁም የውሳኔ ሀሳብ እንዲያውቁት መደረጉንና ምላሽ እንደሚሰጥም አስታውቀዋል። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የሁለት ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽ እያሳየ መምጣቱም ሁለቱ ሀገራት ድርድር ያደርጋሉ ከተባለበት ሰዓት ጀምሮ የተሰማ ዜና ነው። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንድ ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.8 ገብቷል ተብሎ መነገሩም የሚታወስ ነው። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው $96.75 ደርሷል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ ከነበረበት በበርሜል $70 ገደማ የጨመረ ሆኖ ቀጥሏል። በአሜሪካና እስራኤል ጥቃት የተከፈተባት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛው ምስራቅ ነዳጅና ጋዝ አቅርቦት የተስተጓጎለ ሲሆን የኢነርጂ ዋጋም በከፍተኛ መጠን ጨምሯል። ወሽመጡ መዘጋቱን ተከትሎ ለረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንደሚያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፍ የነዳጅ ገበያ ላይ ትልቅ እፎይታ እንደሚሆን ባለሙያዎች እየተናገሩ ይገኛሉ። በዚህ ንግግር ውስጥ ኢራቅ የአየር ክልሏን ከፍታለች መባሉም ፈጥኖ የተሰማ ዜና ነው። የኢራቅ ሲቪል አቪዬሽን ባለስልጣን የሀገሪቱን የአየር ክልልና የኢራቅ አየር ማረፊያዎች በሙሉ መክፈታቸውን አስታውቀዋል። የኢራቅ የዜና ወኪል ባወጣው መግለጫ ውጥረቱ መረጋጋቱንና ወደ መደበኛው ሁኔታ መመለሱን ተከትሎ የኢራቅ የአየር ክልል ከሮብ ጀምሮ የአየር ትራፊክ እንዲከፈት ተወስኗል ብሏል። በዚህ ልኬት መሰረት ሁሉም የሲቪል በረራዎች በተቀመጡበት ደንቦችና መመሪያዎች መሰረት በረራዎችን መነሳትና የኢራቅ አውሮፕላን ማረፊያዎችን ጨምሮ እንደገና እንዲቀጥሉ ተፈቅዶላቸዋል። ባለስልጣኑ የአየር ትራፊክን ምቹና ቀልጣፋ አሰራር ለማረጋገጥ የሚመለከታቸው ዓለም አቀፍ ድርጅቶች ጋር ከፍተኛ የአየር ደህንነትና የደህንነት ደረጃዎችን ተግባራዊ ለማድረግ ሙሉ ቁርጠኝነት እንዳለው አረጋግጧል። በሌላ መረጃ የቻይና የውጭ ጉዳይ ሚኒስትር በአሜሪካና በኢራን መካከል የተደረሰውን የተኩስ አቁም ስምምነት በደስታ ተቀብሎታል። በቤጂንግ ዕለታዊ የዜና ኮንፈረንስ ላይ የውጭ ጉዳይ ሚኒስትር ቃል አቀባዩ እንዳስታወቁት ቻይና በመካከለኛው ምስራቅ ዘላቂ ሰላምን እውን ለማድረግ የራሷን ጥረት አድርጋለች ሲሉ ተደምጧል። ተስፋ አዘል ዜናዎች እየተሰሙ ባሉበት በዚህ ሰዓት ደግሞ አሜሪካ ኢራን የሆርሙዝ መተላለፊያን እንድትከፍትና ወደ ድርድር እንድትመጣ የተሰጠው ቀነ ገደብ አብቅቷል ስትል ሌላ ትኩሳት የሚጭር ወሬ ደግሞ መሰማቱን ቀጥሏል። በኢራን ላይ ከመወሰደው እርምጃ አንዱ የካርግ ደሴትን መያዝ አሊያም ማውደም ይሆናል ስትል አሜሪካ መዛቷ ተሰምቷል። ኢራን አሁንም በቀደመ አቋሟ እንደጸናች ነው። ነገሩ ወዴት ይሸጋገር ይሆን? የዓለም ሁሉ ጥያቄ ሆኖ ቀጥሏል። በዚህ በኩል ደግሞ የተኩስ አቁም ስምምነቱን ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን ተሻገሩ የሚል ዜና ተሰምቶ ነበር። የተኩስ አቁሙ ስምምነት በይፋ መታወጁን ተከትሎ ረቡዕ ዕለት ሁለት ግዙፍ የጭነት መርከቦች የሆርሙዝ ወሽመጥን ማቋረጣቸው ተሰምቷል። እነዚህ መርከቦች ከስምምነቱ በኋላ ቀጠናውን ካቋረጡ ቀዳሚ የባህር ላይ ትራንስፖርቶች መካከል ተጠቃሾች ናቸው። በአካባቢው ያለው የመርከቦች እንቅስቃሴ አሁንም ዝቅተኛ ቢሆንም አንዷ የግሪክ ባለቤትነት ያላትና ሌላዋ ደግሞ በሊቤሪያ ሰንደቅ ዓላማ የምትመራው መርከብ በወሽመጡ በኩል ማለፍ ችሏል። ጦርነቱ ከተቀሰቀሰበት ጊዜ ጀምሮ በየቀኑ ወሽመጡን የሚያቋርጡት መርከቦች ቁጥር እጅግ አነስተኛ ሆኖ የቆየ ሲሆን በአሁኑ ወቅት ከ400 በላይ የነዳጅ ጫኝ ታንከሮች
ታንከሮችና ሌሎች መርከቦች በፋርስ ባህረ ሰላጤ ውስጥ እንቅስቃሴያቸው ተገትቶ ይገኛሉ። እነዚህ አንዳንድ መልካም የሚመስሉ ፈጥኖ ደግሞ ተቃራኒ ዜናዎች እየተነገሩና ዓለም ትኩረቱን በተኩስ አቁም ስምምነቱ ላይ አድርጎ ባለበት በዚህ ጊዜ የሂዝቦላህ ቃል አቀባይ ኢብራሂም ሙሳዊ የአሜሪካና የኢራን የተኩስ አቁም ስምምነት የሊባኖስን ግንባር የማያካትት ከሆነ ሊፈርስ እንደሚችል ማስጠንቀቃቸው ተነግሯል። ቃል አቀባዩ አክለውም እስራኤል ለስምምነቱ ተገዢ ካልሆነች ኢራንን ጨምሮ መላው የቀጠናው ሀገራት ምላሽ ይሰጣሉ ሲሉ ገልጸዋል። የኢራን ባህር ኃይል ደግሞ በሆርሙዝ ወሽመጥ በኩል የሚጓዙ መርከቦች ቅድመ ፈቃድ ካልተቀበሉ በቀር ጥቃት ሊሰነዘርባቸው እንደሚችል ማስጠንቀቂያ መስጠቱም ተኩስ ያቆማሉ ሲባል የተሰማ ሌላ ትኩሳት ነው። እስራኤል በቤሩትና በተለያዩ የሊባኖስ አካባቢዎች ከፍተኛ የአየር ጥቃት ሰንዝራለች። በሊባኖስ መዲና ቤሩት ደቡባዊ ዳርቻ በሚገኘውና የሂዝቦላ ዋነኛ የቁጥጥር ቀጠና እንደሆነ በሚታወቁ ዳህዬ ላይ እስራኤል ከፍተኛ የአየር ድብደባ መፈጸሟ ተዘግቧል። እንደ ዘገባዎቹ ከሆነ እስካሁን ባለው መረጃ ቢያንስ 10 ያህል ተከታታይ የአየር ጥቃቶች በስፍራው ተፈጽመዋል። ከስፍራው የተገኘው ተንቀሳቃሽ ምስል እንደሚያሳየው የእስራኤል ጦር በሊባኖስ የተለያዩ ግዛቶች መጠነ ሰፊ የአየር ድብደባ እያካሄደ ይገኛል ተብሏል። ኢራን በበኩሏ በተባበሩት አረብ ኤሚሬትስና በኩዌት ላይ የሚሳኤልና የድሮን ጥቃት መፈጸሟን ያረጋገጠች ሲሆን ድርጊቱ በላባን ደሴት በሚገኙ የነዳጅ ተቋማት ላይ ለተሰነዘረው ጥቃት የተሰጠ ቀጥተኛ ምላሽ መሆኑንም ገልጻለች። ለኢራን ወታደራዊ የጦር መሳሪያዎችን የሚያቀርብ ማንኛውም ሀገር ወደ አሜሪካ በሚያስገባቸው ማናቸውም ምርቶች ላይ ያለምንም ነጻ መብት ወይም ልዩነት የ50 በመቶ ጠቅላላ ታሪፍ እንደሚጣልባቸው ፕሬዝዳንት ዶናልድ ትራምፕ እያስጠነቀቁ ነው። እነዚህ ሁሉ ጥቃቶችና የቃላት ልውውጦችና ዛቻዎች የሰላም ንግግር እየተደረገ ነው በሚባልበት ወቅት መሆኑ ምንም አይነት ስምምነት እንደማይመጣ ብዙዎች እንዲገመቱ እያደረጋቸው ይገኛል እየተባለ ነው። ይህ በእንዲህ እንዳለም የሰላም ተስፋው በባሊስቲክ ሚሳኤል መተካቱ ዓለምን አስደንግጧል። ሰሜን ኮሪያ የሰላም ጥሪውን በባሊስቲክ ሚሳኤል ጥይት መለሰችው። የኮሪያ ባህረ ሰላጤም ዳግም በውጥረት ተውጧል እየተባለ ነው። የሰሜን ኮሪያ መንግስት የደቡብ ኮሪያን የሰላምና የዲፕሎማሲ ጥሪ ውድቅ ማድረጉን ተከትሎ በሁለት ዙር ተከታታይ የባሊስቲክ ሚሳኤል ሙከራዎችን ማድረጓ ተሰምቷል። የደቡብ ኮሪያ ጦር እንዳስታወቀው ፒዮንግያንግ መጀመሪያ ከወንሳን ግዛት በርካታ የአጭር ርቀት ሚሳኤሎችን ያስወነጨፈች ሲሆን ከጥቂት ሰዓታት በኋላ ደግሞ ከ700 ኪሎ ሜትር በላይ መጓዝ የሚችሉ ሌላ ሚሳኤሎች ወደ ምስራቃዊ ባህር ተኩሳለች። ይህ ድንገተኛ እርምጃ የመጣው የደቡብ ኮሪያው ፕሬዝዳንት ሊ ጀምዩንግ ከሰሜን ኮሪያ ጋር ያለውን ግንኙነት ለማደስና ውጥረትን ለመቀነስ ፍላጎታቸውን በገለጹ ማግስት ነው። ይሁን እንጂ የሰሜን ኮሪያ ከፍተኛ ባለስልጣናት የደቡብ ኮሪያን ጥረት የጅልነት አስተሳሰብ ሲሉ ያጣጣሉ ሲሆን ደቡብ ኮሪያ አሁንም የሀገሪቱ ቁጥር 1 ጠላት ሆና እንደምትቀጥል በይፋ አስታውቋል። በተለይም የተተኮሰው ሁለተኛው ሚሳኤል መደበኛ ያልሆነ የበረራ መስመር የተከተለ በመሆኑ የሚሳኤል መከላከያ ዘዴዎችን ለማምለጥ ታስቦ የተሰራ ሊሆን እንደሚችል የጃፓንና የደቡብ ኮሪያ ወታደራዊ ተንታኞች ስጋታቸውን ገልጸዋል። ይህ ክስተት በምስራቅ እስያ ያለውን የጸጥታ ሁኔታ ይበልጥ ያባባሰ ሲሆን አሜሪካና አጋሮቿም ሁኔታውን በቅርበት እየተከታተሉ መሆናቸውን አስታውቋል ተብሏል። ሰሜን ኮሪያ ወደ ጃፓን ግዛት በርካታ ሚሳኤሎችን ማስወንጨፏን ተከትሎ ጃፓን ቁጣዋን መግለጿም እየተነገረ ነው። ሰሜን ኮሪያ በርካታ ሚሳኤሎችን ወደ ጃፓን ግዛት አቅጣጫ ማስወንጨፏን ተከትሎ የጃፓን ባለስልጣናት አስቸኳይ የደህንነት ማስጠንቀቂያ ከመስጠታቸውም በላይ የአገሪቱን የአየር ክልል በከፍተኛ ጥንቃቄ እየተቆጣጠሩ ይገኛሉ። የጃፓን መገናኛ ብዙሃን እንደዘገቡት ከሆነ ተተኳሾቹ ወደ ሰሜናዊ ጃፓን አቅጣጫ ሲምዘገዘጉ የታዩ ቢሆንም እስካሁን ድረስ በንብረትም ሆነ በሰው ሕይወት ላይ የደረሰ ጉዳት አልተረጋገጠም። የጃፓን መንግስት ነዋሪዎች የሚሰጡ የደህንነት መመሪያዎችን በአንክሮ እንዲከታተሉና በተቻለ መጠን ከቤት ውስጥ እንዳይወጡ ጥብቅ ማሳሰቢያ አስተላልፈዋል ተብሏል። የጃፓን መከላከያ ሚኒስቴር የሚሳኤሎችን እንቅስቃሴ ለመከታተልና ሊያደርሱ የሚችሉትን ስጋት ለመገምገም ከቀጠናው አጋር አካላት ጋር በቅንጅት እየሰራ ይገኛል። ይህ የሚሳኤል ሙከራ የተካሄደው ሰሜን ኮሪያ በቅርቡ ያከናወነቻቸውን ወታደራዊ እንቅስቃሴዎች ተከትሎ በአካባቢው ያለው ዲፕሎማሲያዊ ውጥረት በከረረበት ወቅት ነው። ዓለም አቀፉ ማህበረሰብ ሰሜን ኮሪያ ከቀስቃሽ ድርጊቶቿ እንድትቆጠብና ውጥረቶችን በውይይት ለመፍታት ጥረት እንድታደርግ ተደጋጋሚ ጥሪ እያቀረበ ይገኛል። ባለስልጣናት ስለ ሚሳኤሎቹ አይነትና ስለተከተሉት አቅጣጫ ዝርዝር መረጃዎችን
መሆናቸውን ይፋ ሲያደርጉ ተጨማሪ መረጃዎች እንደሚወጡ ይጠበቃል። ይህ የሰሜን ኮሪያ ትንኮሳ ኢራንና አሜሪካ ሊስማሙ ነው ሲባልና መስማማታቸውን ዓለም በጉጉት ሲጠብቅ የተሰማ ሌላኛው የዓለም ጭንቀት ሆኖ ተመዝግቧል ተብሏል። በሌላ ዜና ደግሞ ኢራን እስራኤል የተኩስ አቁም ስምምነቱን እንደጣሰች ለመጀመሪያ ጊዜ በይፋ አስታውቃለች። በመሆኑም የተኩስ አቁም ስምምነቱ ፈርሷል፣ ኢራንም ከመክሰስ ጥቃት ወደ መውሰድ ተሸጋግራለች እየተባለ ነው። እንደ ሀገሪቱ የዲፕሎማሲያዊ ተቋም መረጃ ከሆነ የሪፐብሊኩ የውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ከፓኪስታን ጦር አዛዥ ጋር ተወያይተዋል ተብሏል። በቀጣዮቹ 24 ሰዓታት ውስጥ ምን ይከሰት ይሆን? ዓለም በጉጉትና በጭንቀት የሚጠብቀው ሆኗል። የመካከለኛው ምስራቅ ጦርነትም ለመገመት አስቸጋሪና ቅጥ ያጣ ሆኖ መቀጠሉን ሚዲያዎች እየዘገቡ ይገኛሉ። ተመልካቾች፣ የዛሬዎቹ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ከአቤል ሚዲያ ሰናይ ጊዜ ተመኘን።